እነሱ የሚያውቁት ሳዳም ሁሴን ኢራቅ እንዳለ አውቀዋል። ግን ታዲያ ለምንድነው የማናገኘው የት ነው ያለው የሚለው ነገር እያሳሰባቸው ነበር። ለወራትም ማፈላለጉና መጠየቁ እየቀጠለ ሄደ። ቢሆንም ግን ሳዳም ሁሴንና ሁለት ልጆቹ የት እንዳሉ ማግኘት ያን ያህል የሚታመን ነገር ሊሆን አልቻለም። ከዛም የአሜሪካ መንግስት አንድ አናውንስመንት አወጣ። ስለ ሳዳም ሁሴንም ሆነ ስለ ልጆቹ ማንኛውም ኢንፎርሜሽን የሚሰጠን ሰው $55 ሚሊዮን ሽልማት ያገኛል አሉ። 15 ሚሊዮን ዶላር በልጆቹ፣ $25 ሚሊዮን ደግሞ በሳዳም ሁሴን ላይ የተቀመጠ ዋጋ ሆነ። በእርግጥ ኢራቅ ውስጥ በጣም ብዙ ሰዎች ሳዳም ሁሴንን እንደሚቃወሙት ይታወቃል። ስለዚህ አሜሪካኖች እርግጠኛ የሆኑት ገንዘብ የሚፈልግ ሰው ባይሆንም እንኳን ግን አንድ ሰው በትክክል መረጃ እንኳን ያቀብለናል ብለው አምነው ነበር። ለምን? ብዙ ሰው ስለሚጣላው። የሚገርመው ነገር ልክ እንደዛ ነው የሆነው። አንድ ሰው የወታደሮች ካምፕ ላይ መጣና የሳዳም ሁሴን ሁለቱ ልጆች ኡዴይና ሁሴን እኔ ቤት ነው ያሉት ብሎ ነገራቸው። መጀመሪያ እንኳን ቀልድ ነው የመሰላቸው፣ ማናቸውም አላመኑም ነበረ። ግን ወታደሮቹ ቻንሳቸውን ለመሞከር ቤቱን ዙሪያውን ከበቡት። በዛ ሰዓትም በትክክልም ኡዴይና ሁሴን እዛ ቤት ውስጥ ነበሩ። ቢሆንም ግን እነሱ ቀጥ ብለው ወጥተው እጃቸውን ለመስጠት ፈቃደኛ አልነበሩ። ምክንያቱም እነሱም በጣም ብዙ መሳሪያ ታጥቀው ስለነበረ ደጋግሞ ቢያስጠነቅቋቸው ቢጠሯቸው ሊወጡላቸው ስላልቻሉ የአሜሪካ ወታደሮች የሚሳኤል ጥቃት ፈጸሙ ቤቱ ላይ። ከዛም በኋላ ወታደሮቹ ወደ ቤት ውስጥ ሮጠው በገቡ ሰዓትም ያዩት ኡዴይም ሆነ ሁሴን ሞተው ሬሳቸውን ያገኙት። ማለትም ሳዳም ሁሴን ያለበትን ለማወቅ የመጨረሻ ተስፋ የነበሩት ሁለቱ ልጆቹ እሱም ከእጃቸው ወጣባቸው። ቢሆንም ግን የአሜሪካ ወታደሮች በዚህ ሽንፈታቸውን አላመኑም ነበር። በሌላ በኩል ደግሞ ሌላ ወታደሮች የሳዳም ሁሴን ተባባሪ የነበሩ ጀነራሎችን ፈልገው በህይወት ይዟቸው ነበር። ግን ከአንዳቸውም ቢሆን ምንም አይነት መረጃ ሊያገኙ አልቻሉም ስለ ሳዳም ሁሴን። እንደዚህ የተባለ እንግዲህ 4 ወር አለፈው። በዚህ መሃልም የአሜሪካ ወታደሮች የተሰላቸው ሄዱ። በመሃልም ያሰቡት በቃ ሳዳም ሁሴንም የሆነ ቦታ ላይ ጥቃት በፈጸምን ሰዓት ላይ ሞቷል ማለት ነው ብሎ ማመን ጀመሩ። ይህን ነገርም እንግዲህ ብዙ ወታደሮች የተቀባበሉት ስለነበረ ፍለጋቸውና ሙከራቸው እየቀነሰ ሄደ። ማንኛውም የሚሊተሪ ኦፕሬሽንም ሆነ ወላ የኢንተለጀንስ ሪፖርት ሳዳም ሁሴን በህይወት ለመኖሩ የሚያረጋግጥ ምንም አይነት መረጃ አልነበራቸው። ግን በዛ መሃል የወጣ አንድ ኦዲዮ ቴፕ ወይም የድምጽ ቅጂ ጠቅላላ ጨዋታውን እንደገና ገለበጠው። ይህን የድምጽ ካሴት የላከ የነበረው ሳዳም ሁሴን ነበረ፣ ወይም የሱ ድምጽ ነበረበት። እሱም ደግሞ ሁለቱም ልጆቹ በመሞታቸው በጣም እንዳዘነ ሐዘኑን የገለጸበት ካሴት ነበር። ይህ የድምጽ ቅጂ እንግዲህ ለአሜሪካኖቹ በደንብ ያረጋግጣላቸው ሳዳም ሁሴን አሁንም በህይወት ነው ያለው። ከዛም አሜሪካኖቹ በድጋሚ ሙቀት አገኙ። ስለዚህ ሳዳም ሁሴንን መፈለጉን በደንብ አጧጥፎ ቀጠሉ። ያለበትንም ለሚናገር ሰው $25 ሚሊዮን እንከፍላለን ያሉት የነበረውን አሳደጉትና $30 ሚሊዮን እንከፍላለን አሉ። በዛውም ይህን መረጃ ለሚሰጠን ሰው ደግሞ የአሜሪካ ዜግነት ሰጥተን አሜሪካ ውስጥ እንዲኖር እንፈቅድለታለን ብለው ቃል ገቡ። ይህንን ከፍተኛ ገንዘብ ይሸልማል ሲባል ደግሞ ሁሉም ሰው እድሉን መሞከር ጀመረ። ኢራቅ ውስጥ ያሉ የተለያዩ ሰዎች የረባ መረጃ መስጠት ጀመሩ ለአሜሪካኖቹ። ይህንን ተስፋ እያደረጉ ነው። ድንገት እንኳን እዛ ሳዳም ቢኖርና ከተያዘ የሽልማቱን ገንዘብ ማግኘት እንችላለን ብለው ስላሰቡ ነው። ግን ይሄ ነገር የአሜሪካኖቹን ሥራ እጅግ በጣም ውስብስብና ከባድ አደረገባቸው። መጫወቻ ካርታ ላይ የታተመ የነበረው ምስል ላይ ያሉት በጣም ብዙዎቹ ተይዘው ነበረ። በጣት የሚቆጠሩ ጥቂት ነበር የቀሩት። ከነዛ መሃልም ሳዳም ሁሴን አንዱ ነበረ። በዛ መሃል ግን የዲፌንስ ኢንተለጀንስ ቢሮ አንድ ኤጀንት ሳጀን ኤሪክ ሜዶክስ ከካርታዎቹ ወጣ አለና ለየት ያለና ፈጠን ያለ መንገድ ማሰብ ጀመረ። እሱ ያየውም ወንትድ ተብለው ሊስት ላይ ከተዘረዘሩ ሰዎች መሃል የሳዳም ሁሴን መንግስት ትልልቅ ኦፊሰሮች ናቸው የሚበዙት። ማለትም የነሱ ኃይላቸው ወይም አቅማቸው ከሳዳም ሁሴን ያነሰ እንጂ የበለጠ አይደለም። ስለዚህ ያሰበው በዚህ ሰዓት ላይ ሳዳም ሁሴን በጣም ቢያስፈልገው ያ ሰው ነው። እሱም ቦዲጋርዶቹ ናቸው። የሳዳም ሁሴን የግል ጠባቂዎች ወይም ቦዲጋርዶቹ በ3 ክፍል የተመደቡ ናቸው። የመጀመሪያዎቹ ቤቱን የሚጠብቁ ናቸው። ሁለተኞቹ ደግሞ መጀመሪያ ደርሰው ቦታውን ንጹህ መሆኑን የሚያጣሩ ናቸው። ያም ማለት ሳዳም ሁሴን ለማለፍ ወይም ለማረፍ ብቁ መሆኑን የሚያረጋግጡ ናቸው። ሶስተኛዎቹ ደግሞ ዋና ጋርዶቹ ናቸው። እነዚህ ዋና ጋርዶች ማለት ሁል ጊዜ ከሳዳም ሁሴን ጎን አብረው የሚቆሙ ናቸው። ስለዚህ አሁን በዚህ ሰዓት ላይ ሳዳም ሁሴን የሆነ ቦታ ካለ እነዚህ ሰዎች ናቸው የሚያስፈልጉት ብሎ አረጋገጠ ወይም አሰበ። ኤሪክ ሜዶክስ እነዚህ ጋርዶቹን ለመፈለግ ሳዳም ሁሴን የተወለደበት ከተማ ወደ ትክሪት ለመሄድ ወሰነ። እሱም እዛ ሄደው የሳዳም ሁሴን አንደኛ ቦዲጋርድ የሆነው የመሐመድ ኢብራሂም ኦማር ልጅ የሆነውን የተወሰነ ጥያቄ ጠየቀው። ልጁን ቢያገኘው ቦዲጋርዱ ግን ቦታው ላይ አልነበረም፣ ወደ ሆነ ቦታ ጠፍቷል ተባለ። በዛ አጋጣሚ ግን የሳዳም ሁሴን በጣም የቆየ አንድ ሰራተኛ ሊያገኝ ቻለ።